ሳሮን ሽሮ ቢባል ቤት ነው የምንሄደው። ሁለት ቀን ካልጋ አልወጣሁም አለ። ካልጋ ሽንት ቤት ሩጭ የሆነ ኑሮ ይኖርኩት ብዙ በጣም ጭማሪ ነው ምንድነው? በጣም ሰሞኑን አላ ብዙ ነገሮች ጠመዋል። የሆነ ብቻ ሳርለት ማርያም ሳርሊ ወይኔ ጋይስ ተቀጥቼ በኋላ ሰላም ዩቲዩብ እንደናችሁ። ዛሬ በአዲስ ቪዲዮ ከች ብዬላችኋለሁ። ታክሲ ውስጥ ያለነው ዛሬ ጋይስ ብዙ ነገር የተፈጠረው አካሄዳችን መጀመሪያ ቦሌ ጉሉላ ነበር ነው ማለት ነው። የሆነ አሳ መጥመጃ ያለው ቦታ ብለው እዛ ሄደን ዝግ ነበረ። ብቻ በዚህ ሰሞን የምር ብዙ ነገር የተፈጠረ ነው። እየቀናኝ ያለው ብቻ ከእሱ ደግሞ አሁን ወደ መገናኛ ሄደን ነው የሆነ ምሳሌ ብላት አሪፍ የልጆች የሚያውቋቸው ምግብ ቤት አለ። ሰላም ብሏል የሬዶ ወሳም ሶ ከታክሲ ስኖር እንገናኝ ጋይስ። ወረዳችን ደርሷል። አሁን ወደ ወሪ ነው የምንሄደው። አይፍታ መገናኛ ያለ ነው እዚህ ትልቁ ህንጻ በጀርባው በኩል ጋይስ። ፀሐዩ ቋ ነው የሚያረጋችሁ። የምር የአዲስ አበባ ፀሐይ በጣም ተለይቷል ማለት ነው። እንደውም ትንሽ ረገብ ብሏል እንጂ በጣም ነው ፀሐዩ የሚያማረው። በጣም ሳርለት ማርያም ሳርሊ ወይኔ ጋይስ ተቀጥቼ በኋላ እዚሁ ይዞኝ የፈቀርማ እግዚአብሔር ሳርሊ ሲልጅ ጋይስ። አሁን ለማንኛውም ከመገናኛ ታክሲ ወርደናል እና ፀሐዩ ማርያም ድርቅ ነው የሚያረጋቸው። በጣም ፀሐዩ ተለውጧል፣ አዲስ አበባ ጨምሯል እና አሁን ቦታ ይወስናሉ። እስቲ ታክሲ ደግሞ ድጋሚ የሚያዝሩብናል ወይ ብቻ እናጣም። ምን ነው ሳሮን ሽሮ ቢባል ቤት ነው የምንሄደው። እንግዲህ ያውቃል በጣም ሽሮ ቤት ማቆ የለም ጋይስ። የተፈጠረውን ብታውቁ አላ ከሁለት ቀን በፊት ታመም ያልጋ ይተንቺ ነበር እንደመጣው ጀለስ እርጥብ ቤት ወሰደኝ። እርጥብየው ማርያምን ጋይስ አላ በቃ ሁለት ቀን ካልጋ አልወጣሁም አላ። ካልጋ ሽንት ቤት ሩጭ የሆነ ኑሮ ይኖርኩት እንዴ በጣም አላ በቃ መድኃኒት ወስጄ ፌጦ ምናምን ስንት ነገር እንደዳንኩት አሁን ማለት ነው። ጀለስ ይመራል እኛ እናቆም ቦታው ራስ አማንኛው ወደ ዋና አስፋልት እየወጣን ነው። ጀለስ የት ይዞ እንደሚሄድ እግዚአብሔር ይወቀው። መገናኛ እኮ ነው ያለው ደግሞ ቤቱ እዚህ አካባቢ ነው ተብሏል። እና ዛሬ ማለት ነው እንዳነገርኳችሁ አወጣታችን ሌላ ቪዲዮ መስራት ነበረ፣ የአሳ ማጥመድ ቪዲዮ አልተሳካም። ሶ ያ የሆነ ምግብ ቤት ምናምን እንጠጥለን ያላ የቀን ውሎ አሳያችኋለሁ ምን እንደሚመስል እና ሞር vlogoች ይመጣሉ። ፉድ ሪቪው ስራ ብላችሁኛል። ሶ ፉድ ሪቪው ይመጣል፣ ቦታዎችን ምናምን እና ትንሽ ፍራንክም እስቲ ያስበናል እንደ ሁኔታው። ፍራንክ የሚጋርሙ ሰዎች ጋር አልነግራችሁም ግን እስቲ እናያለን። ተመልከቱ ጋይስ እዛ ጋር በጣም ብዙ ምግብ ቤቶች አሉ፣ ቁርጥ ቤት ምናምን። እኛ ግን የሆነ ሽሮ ቤት አለ ተብሏል። አሪፍ አለ በቃ ኢትዮጵያ ምግብ። ሽሮ ለመብላት እየተንከራተተ ነው። ያ ሽሮ ለመብላት ይኸው እንግዲህ እየዞርን ነው ጋይስ። ለማንኛውም እየገባን ነው ወደ ቤቱ። ኮንዶሚኒየም ብለዋል እዚህ ነው። ሶ ጋይስ በስተመጨረሻ ወስናል የምንወስደው ነገር አንድ ኮርኒስ እና አንድ ምንቸት እዚህ ጋር እንደምታዩት ኮርኒስ 370 ብር፣ ምንቸት ደግሞ 195 ብር እና ምግቡ በጣም ብዙ ነው ብለዋል። እስቲ ጋይስ ቤቱ ደግሞ በጣም አነስ ትልቅ ነው ነገሩ። ይሄ አንድ ክፍል ነው። እዛ ጋር በውጭ በኩል ብዙ ክፍሎች አሉት እና ኪችኑ እዚህ ጋር ነው። አሪፍ ነው። ሞቀ እንዴ ሜኑ ይጨመር ያን እዚህ ጋር ማራገብ ካሬዶ ሶ ጋይስ ምግባችሁ መጥቷል። አሁን በስማ በጣም ነው የሚያምረው አላ የሆነ በጣም ትልቅ ነው ራሱ ብዙ ነው ራሱ አጣማ ፖርሽን በጣም ትልቅ ነው። ይሄንን አላ ጋይስ ይሄንን ለሶስት ራሱ ይከብዳል ስለመናገር አላ። እዚህ ጋር ምንቸት አለ። ይሄ ደግሞ ምንድነው ኮርኒሳ እንቁላል አለው እዚህ ጋር ራሱ ኮርኒስና ምንቸት ብሉ ስማሙስ ሰላም ላከን ተረፈች። በጣም ነው ምንቸት የምወደው ማለት ነው። ብላ አንተ ቅቤው ምናምን ጣሙ የሌለ ነው ማርያም። አሪፍ ነው ምንቸቱ ሞክሮማ ኮካ ከሌለ ስፕራይት ግን ምን ቃላ ስፕራይት ይሄኛው ላይ ቅልቅል ነው። ምንድነው እዚህ ጋር ጥብስ አለ፣
አልጫ ፍርፍር አለ። በጣም ምርጥ ነው ምግቡ። ስንት ደቂቃ ፈጀ በዳምጣት? ከ5 አካባቢ በዝዝ ነው 10 ደቂቃ ምናምን 15 ደቂቃ አካባቢ። ብዙ መብራት የላቸውም በጄኔሬተር ይጠቀማሉ። በጣም ነው አንጨርሰው የሚለው ግን ጭራሽ ነው ማለት አያልቅማ ብዙ ነው በጣም በለው። ጭማሪ ነው ምንድን ነው? እናመሰግናለን። ይጨመርላችኋል ገና አንጨርሰው ብላችሁ ስታስቡ ይጨመራል። ጭራሽ መብራት በጣም ማለት ነው ጄኔሬተሩ ጠፋ። የሬዲዮ ባር ትሰራ ነበረ። አውቄ ነው አቀላቀሉ የሚገርም ነው። አሁን ምሩ እየሰራ ያለው አምቦ እና ስፕሬት አንድ ላይ ያበደ ኮምቦ ነው። በትንትን የሚያደርግላችሁ ያብቱ በዚህ ከባድ ምግብ ከበላችሁ በኋላ ጀርመን ያላችሁ ወይ ውጭ ሌላ ሀገር ያላችሁ እንጀራ ናፈቃችሁ ማርያምን እኔ ያላ እዚህ ጣዕሙ ራሱ ይለያል እኮ እንጀራው ጣዕም የሆነ ላይፕሲግ የሰራሁት ነው። ድሬስን የሰራሁት ቪዲዮ ታችሁ ከሆነ የኢትዮጵያ ምግብ ቤት ጣዕሙ ከዚህ ጋር ጋይስ የምር ስለ ያም አሪፍ ነው፣ ግን የዚህኛው ጣዕም ይለያል። ኦሪጂናል ገባሽ? ይኸው እዚህ ጋር ሶስት እንጋል እኮ ብሩ ሞክራት ማርያም ሞክራት። አረ ሞክራት ተው የሚሆነው ስንቅ ታዲያ ማንም ብቻንም እንኳን አልበላንም። ማንም አልበላም። አራሚ ይበላል። እስቲ ብላ ማርያም ብላ ጋይስ። ለማንኛውም አሁን በልተን ጨርሰናል። የተወሰነ አሰርፈናል፣ ግን ጀለስ ቡና አዟል በዚህ ሰዓት። እንዴት ነው በዚህ ሙቀት ግን ላይክ ቡና የምጠጣው? አንተ ደግሞ በጣም ተጣለቡ ነው። እኔ በቃ የምር እኛ ቡና አንጠጣም። የዛሬ ቪዲዮ ይመስላል። አሁን የሆነ ቦታ የምሄድበታለኝ ወደ ቦሌ አራብሳ የሚባል ቦታ። እዛ ደግሞ ከተመለስኩ በኋላ ወደ ማታ ላይ ደግሞ ሌላ ቪዲዮ እንሰራለን ተብለን በሌላ ቪዲዮ እንገናኛለን ማለት ነው። እስከ ቀጣይ ቪዲዮ ሰላም ቆዩ። ቻው